ዕለተ ማክሰኞ ሚያዝያ 21 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸውን አዳዲስና ወቅታዊ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን ተቋርጦ የነበረው የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ መደበኛ ኑሮ የመመለስ ስራ ዳግም መጀመሩ ተገለጸ። የንግድ ጥሰት ፈጽመዋል የተባሉ ከሩብ ሚሊዮን በላይ ነጋዴዎች መቀጣታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከሚያገኘው ገቢ ለመሰረተ ልማት የሚውል ገቢ እንደሌለው አስታወቀ። ከውጭ በናይጄሪያ ሰሜናዊ ምስራቅ በደረሰ የአጥፍቶ ጠፊዎች ጥቃት ቢያንስ 26 ሰዎች መሞታቸው ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ የሰላም ሚኒስቴር ባለፉት 9 ወራት ብቻ ከ18 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን ማወያየቱን አስታወቀ። የሰላም ሚኒስቴር በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት ችሏል ሲሉ ሚኒስትሩ አቶ መሐመድ እድሪስ ተናግረዋል። ሚኒስትሩ ይህንን የገለጹት የተቋማቸውን የ9 ወራት የስራ አፈጻጸም ሪፖርት ለምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት መሆኑን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያሳያል። ይሁን እንጂ ሚኒስትሩ 18 ሚሊዮን የማህበረሰብ ክፍል በምን እንዴትና የት እንዳወያዩ በሪፖርታቸው ስለማካተታቸውም ይሁን አለማካተታቸው የምክር ቤቱ መረጃ ያለው ነገር የለም። ሚኒስቴር መስሪያ ቤቱ የፌዴራልና የክልል መንግስታትን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር በርካታ ስራዎችን ሰርቷል በሚል ከቋሚ ኮሚቴው አድናቆት ተችሮታል ሲሉ ምክር ቤቱ በይፋዊ የማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። መረጃው በተጨማሪም ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ አቅጣጫ እንደተቀመጠለት አመላክቷል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅን ግጭቶች ላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ ነው ሲሉ ጠቁመዋል ተብሏል። ሚኒስቴሩ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማት እንዲሁም የህብረተሰብ ክፍሎች ጋር በቅንጅት እየሰራ ይገኛል ሲሉ አቶ መሐመድ አስረድተዋል። ተቋርጦ የነበረው የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ መደበኛ ኑሮ የመመለስ ስራ ዳግም መጀመሩ ተገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል 17000 የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰላማዊ ህይወት የመመለስ ስራ ማከናወኑን አስታውቋል። በመሆኑም በትግራይ በኩል የዲዲአር መርሃ ግብሩን ጨምሮ ሁሉም የፕሪቶሪያ ስምምነት ይዘቶች በሙሉነት እንዲፈጸሙ ጥሪ ቀርቧል። ሀብታም አያሌው ተጨማሪ አላት። በትግራይ ክልል በፖለቲካዊና ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን የተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል ሂደት ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን ገልጿል። ይህ የመጀመሪያው ዙርም እስከ ሰኔ ወር ድረስ እንደሚጠናቀቅ የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ገልጸዋል። በመሆኑም በትግራይ በኩል የዲዲአር መርሃ ግብሩን ጨምሮ ሁሉም የፕሪቶሪያ ስምምነት ይዘቶች በምሉዕነት እንዲፈጸሙ ጥሪ ቀርበዋል። በዚህም በትግራይ ክልል በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ታቅዷል ተብሏል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ለዶቼ ቬለ እንዳሉት በትግራይ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ የነበረው የዲዲአር ስራ ተደናቅፎ ቆይቷል ብለዋል። ይህ ተግባር ባለፈው ህዳር ወር አጋማሽ በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይቆይ ለወራት ተቋርጦ እንደቆየም አስታውሰዋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በትግራይ ክልል በወቅቱ በነበረው ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ብለዋል። በትግራይ ክልል በወቅቱ የነበረው የፖለቲካ አለመረጋጋት ለስራችን ትልቅ ደንቃፋ ሆኖብን ነበር። ቀድሞ ተዋጊዎች የዴታ ማጥራት እንደዚሁም ደግሞ ከትጥቅ ርክክብና የትጥቅ ሁኔታዎችን የማደራጀት ጉዳይ ጋር ተያይዞ ትንሽ ማጥራት ያለብን ጉዳዮች ስለነበሩ በዚህ ሁለት ምክንያት ልናቋረጥ ተገደን ነበረ። ማቋረጥ ወደ 8000 አካባቢ የሚሆኑ የቀድሞ ተዋጊዎችን ነበር አድረስ ያደረግነው ትግራይ ላይ እስከ ታህሳስ መጨረሻ አካባቢ ማለት ነው። በመሆኑም በትግራይ ክልል በፕሪቶሪያው ስምምነት መሰረት እየተከናወነ ያለው ይሄ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ እንቅስቃሴ ተቋርጦ ከቆየ በኋላ በያዝነው ወር መጀመሪያ ዳግም ቀጥሏል ብለዋል።
እስካሁን ባለው መረጃም 17000 የቀድሞ የትግራይ ኃይሎች ተዋጊዎች ትጥቅ ፈተው በታድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውንም ኮሚሽነሩ ገልጸዋል። ኮሚሽነር ተመስገን ጥላሁን ሚያዝያ 2 ቀን 2017 ዓ.ም በትግራይ ዳግም በተጀመረው የዲዲአር በመቀለና ዳርጋ ሐሙስ የሚገኙ ማዕከላትን በየቀኑ 350 የቀድሞ ተዋጊዎችን ተቀብለው የታድሶ ስልጠና እየሰጡ ነው ብለዋል። ከሚያዝያ 2 ጀምሮ ነው እንግዲህ ወደ ስራ የገባ ነው። ባለፉት 13-14 ቀናት ስራችንን ቀጥለናል በሁለት ማዕከላት ማለት ነው። በመቀሌና በደጋ ሐሙስ ሙሉ በቀን ከ350 በላይ የቀድሞ ታጣቂዎችን እየተቀበልን ዲሞላይዝ እያደረግን እያሰለጠንን ወደ ማህበረሰቡ እየመለስን እንገኛለን ማለት ነው። 17000 እያለፈን ያለው 17000 ተደራሽ ሆነናል። ጠቅላላ በአራት ክልሎች ቅድም እንዳልኩ ወደ 30000 ተጠግተናል ማለት ነው ዛሬ። ይህ በእንዲህ እንዳለ በትግራይ ከሰራዊትና ማሰናበትና ትጥቅ መፍታት ጋር በተገናኘ የተለያዩ ሀሳቦች የሚሰነዘሩ ሲሆን ዲዲአርን ጨምሮ ሁሉም የፕሪቶሪያ ውሎች ሊፈጸሙ እንደሚገባ በአስተዳደር አካላት በተደጋጋሚ ተገልጿል። በመሆኑ ተቋርጦ የነበረው የዲዲአር ሂደት ዳግም በተጀመረበት ስነ ስርዓት ለመገናኛ ብዙሃን አስተያየት የሰጡት የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ የፌዴራሉ መንግስት ሙሉ የፕሪቶሪያ ስምምነት ይዘትን መፈጸም አለበት ብለዋል። ዲዲአር ግን ናይቲ ሁሉ ናይ ስምምነት መግለጽ ይኮነን ሓንቲ ዲዲአር ብቻ የስምምነቱ ሙሉ መገለጫ አይደለም። ሉዓላዊ ግዛታችን ሊመለስ ህዝባችን ወደ ቀዬው ሊገባና መደበኛ ኑሮ ሊኖር ይገባል። ይህ የሚቀጥለው በፕሪቶሪያው ስምምነት መሰረት የሚፈጸም ከሆነ ነው። ቁጽልቱ ኮይኑ ቅድም ሁሉን ልዕሊ ሁሉን በስምምነት ናይ ፕሪቶሪያ መሰረት ክፍጸም ተተኻኢሉ እዩ። በሌላ በኩል በመቀለና ዳር ሐሙስ ወዳሉ የታድሶ ማዕከላት ገብተው ከወጡ የቀድሞ ተዋጊዎችም የታድሶ ስልጠናውን ሲያጠናቅቁ ለእያንዳንዳቸው 9400 ብር ተሰጥቷቸዋል ተብሏል። በትግራይ ስራ ላይ ካሉ ሁለት ማዕከላት በተጨማሪ በዲበራህና ሌላ ታድሶ ማዕከል በቅርቡ እንደሚጀመር ይጠበቃል። በተጨማሪም በብሔራዊ ታድሶ ኮሚሽን ከትግራይ ክልል ውጪ በአፋር፣ ኦሮሚያና አማራ ክልል የነበሩ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ማድረጉን የሚገልጹት ኃላፊው በአፋር ክልል የነበሩ ከ1700 በላይ የአፋር ፌዴራሊስት ኃይሎች ታጣቂዎች በኦሮሞ ከ5000 በላይ ሸኔ የተባሉ ተዋጊዎች እንዲሁም በአማራ ክልል በሽምግልና የገቡ የተባሉ የፋኖ ታጣቂዎች በተለያዩ ማዕከላት የታድሶ ስልጠና በመሰጠት ወደ ማህበረሰቡ እንዲመለሱ ማድረጉ ተገልጿል። በኢትዮጵያ የተለያዩ ክልሎች ከሚገኙ ከ371000 በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት የታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በ4 ምዕራፎች በ2 ዓመት ለመከናወን ማቀዱን የሚገልጸው ብሔራዊ ታድሶ ኮሚሽን ከዚህ መካከል ከፍተኛ ቁጥር የሚይዘው በትግራይ ክልል ያሉ የቀድሞ ተዋጊዎች የታድሶ ስልጠና ሰጥቶ ወደ ሰላማዊ ህይወት የመመለስ ተግባር ገና በአንደኛ ዙር ላይ ያለ ሲሆን ይሄ የመጀመሪያ ዙርም እስከ መጪው ሰኔ ለማጠናቀቅ መታቀዱንም ኮሚሽኑ ገልጿል። የንግድ ጥሰት ፈጽመዋል የተባሉ ከሩብ ሚሊዮን በላይ ነጋዴዎች መቀጣታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ዘንድሮ በተጀመረው የድህረ ፈቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታውቀዋል። ዶክተር ካሳሁን ጎፌ በነጋዴዎች የተወሰደውን የንግድ ፈቃድ እየዋለ ያለውን ለምን አይነት ተግባር ነው በሚል የንግድ ፈቃድ ቁጥጥር ኢንስፔክት መደረጉን ገልጸዋል። በዚህም ባለፉት 9 ወራት ወደ 2.2 ሚሊዮን የሚሆን የንግድ ማህበረሰብ ላይ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል ብለዋል። የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም ከ250 ሺህ በላይ ነጋዴዎች ላይ የእርምት እርምጃ እንዲወሰድ ተደርጓል ሲሉ ሚኒስትሩ ገልጸዋል። ድህረ ፈቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነትን፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉ አስረድተዋል። እንደ ሚኒስትሩ ዶክተር ካሳሁን ገለጻ ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት ላይ የተከናወነ የንግድ ፈቃድ ኢንስፔክሽን የተወሰዱት ፈቃዶችን ለምን አገልግሎት እያዋሉ ነው የሚለውን የመመለስ ትልቅ ስራ ነው። ይህ የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር ተያይዞ ተጠናክሮ የሚቀጥል መሆኑንም ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከሚያገኘው ገቢ ለመሰረተ ልማት የሚውል ገቢ እንደሌለው አስታወቀ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የ9 ወራት የአፈጻጸም መስሪያ ቤቶችን የግምገማ መድረክ በቦንጋ ከተማ አካሂዷል። በዚህ መድረክ በወረዳና በከተማ አስተዳደሮች የሚሰበሰበው ገቢ አጠቃቀም ያሳሰባቸው መሆኑን የጠቀሱት ርዕሰ መስተዳድሩ በወረዳና ከተሞች ገቢ ያሰባስባሉ፣ ነገር ግን ጠዋት የተሰበሰበ ገቢ ማታውኑ ለአስተዳደራዊ ወጪ ይውላል። በዚህም ከሚገኘው ገቢ ለመሰረተ ልማት የሚውል ገቢ የለም ብለዋል። ኤልዳና ታደሰ ተጨማሪ አላት።
የደቡብ ምስራቅ ኢትዮጵያ ህዝቦች ክልል የ9 ወር የአስፈጻሚ መስሪያ ቤቶችን የግምገማ መድረክ በቦንጋ ከተማ አካሂዷል። የ2017 ዓ.ም 9 ወር በሁሉም ዘርፍ የተከናወኑ አፈጻጸም ካለፈው ወቅት ጋር ሲነጻጸር የተሻለ ውጤት መመዝገቡን የክልሉ ርዕሰ መስተዳደር ዶክተር ነጋሽ ዋጌሻ በግምገማ መድረኩ ላይ ተናግረዋል። ያም ሆኖ በወረዳና በከተማ አስተዳደሮች የሚሰበሰቡ ገቢ አጠቃቀም ያሳሰባቸው መሆኑን የጠቀሱት ርዕሰ መስተዳደሩ በወረዳና ከተሞች ገቢ ይሰበሰባል፣ ነገር ግን ጧት የተሰበሰበ ገቢ ማታ ላይ ለአስተዳደራዊ ወጪ ይውላል፣ ለመስተንግዶ ለነዳጅና ለሌሎችም ይውላሉ። ይህ ደግሞ በከተማ አስተዳደሩ በተለይም ደግሞ ትላልቅ መሰረተ ልማቶችን ለመስራት እንዳልተቻለም ተናግረዋል። ከተሞች ገቢ ይሰበስባሉ። ዛሬ ጠዋት የተሰበሰበው ማታ ይወጣል፣ ወይም ትናንት የተሰበሰበው ገቢ ዛሬ ይወጣል። ለመደበኛ ወጪ ማለት ነው። ለመስተንግዶ፣ ለነዳጅ፣ ለአበል፣ ለመኪና ጥገና። ቅድም የምትሉት መድኃኒት አይገዛም። ቅድም የምናነሳቸው የልማት ስራዎች አይሰሩም። የመንግስት ግዴታ ወጪ እንኳን ደሞዝ እጥረት ሲገጥመን ደሞዝ ወጪ እንኳን 10% 20% አይሸፍንም። በአመቱ መጨረሻ ላይ የወረዳችሁን እዩ። 20-30%ን ለልማት መዋል የለበትም። 20-30%ን ለደሞዝ መዋል የለበትም። በክልሉ ባለፈው 9 ወራት ከመደበኛ ገቢ 6 ቢሊዮን 116 ሚሊዮን ብር በላይ ለመሰብሰብ ታቅዶ የእቅዱን 89% ለማሳካት መቻሉን በግምገማ መድረኩ ላይ ተገልጿል። ነገር ግን የሚሰበሰበውን ገቢ በታችኛው መዋቅር ላይ የሚተዳደርበትና ጥቅም ላይ የሚውልበት አሰራር ዳግም ማጤን እንደሚያስፈልግ ርዕሰ መስተዳደር ዶክተር ነጋሽ ዋጌሻ ጠቅሰዋል። ስለዚህ ይሄ ገቢ አስተዳደር ገቢ የሚሰበሰብበትና የሚተዳደርበትን ጥቅም ላይ የሚውልበትን አሰራር ስርዓት እናበጃለን። በመመሪያ ገቢው ለእናንተው ነው፣ ለወረዳው ነው፣ ለከተማው ነው። እኛ ከዛ 5 ሳንቲም የምንወስደው የለም። ግን የተሰበሰበው በወሩ መጨረሻ በዝግ አካውንት ውስጥ ገብቶ የዞን አስተዳዳሪ አውቆ የወረዳ መዋቅር ፕሮግራም ሰርቶ አምጥቶ ይህን ያክል ልማት ሰራለሁ፣ ይህን ያክል መደበኛ ወጪ ነው፣ የነዳጅ ያበል የመስተንግዶ ነው፣ የጥገና ነው፣ ይህን ያክል ለነዚህ ወጪዎች ብሎ ፕላን ሰርቶ በዛ ፕላን መሰረት እየጸደቀ መውጣት አለበት። ገቢውን ለወረዳና ለከተማ አስተዳደሮች እንደሚውል የተናገሩት ርዕሰ መስተዳደሩ በቀጣይ ገቢውን በዝግ የባንክ አካውንት ሳጥን እንዲገባ ይደረጋልም ብለዋል። እያንዳንዱ የውጭ ርዕስ ግልጽ በሆነና በዞኑ አስተዳደር እውቅና ብቻ ወረዳዎችና በሚያቀርቡት እቅድ መሰረት ጥቅም ላይ እንዲውል ይደረጋልም ብለዋል። ክልሉ በገቢ አጠቃቀም ረገድ ያለውን ድክመት ለይቶ በግልጽ መነጋገር እንደሚያስፈልግ እናምናለን ሲሉም አንስተዋል። በቀጣይም ወጪዎችን በእቅድ ብቻ እንዲከናወኑ የኦዲት ቁጥጥር ስራን ማዘመንና ማጠናከር እንደሚገባም ባለሙያዎች ይጠቅሳሉ ነው ያሉት። በደቡብ ምዕራብ ኢትዮጵያ ክልል ገቢን ለታለመለት ዓላማ ብቻ ለመጠቀም እየተደረገ ከሚገኘው ጥረት ጎን ለጎን የመንግስት ሀብት ብክነትን የመከላከል ስራ በመከናወን ላይ እንደሚገኝ የክልሉ ፍትህ ቢሮ አስታውቋል። ባለፉት 9 ወራት ብቻ አላግባብ ሊወጣ የነበረ 37 ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ መደረጉን የክልሉ ፍትህ ቢሮ ኃላፊ አቶ ታመነ ታደሰ ለጋዜጠኞች ተናግረዋል። በዚህ 9 ወር ውስጥ ብቻ መንግስት ከሳሽና ተከሳሽ የሆነባቸው 940 መዝገቦች የፍትሐ ብሔር መዝገቦችን እንደ ክልል እልባት መስጠት ተችሏል። ከዚህም አለ አግባብ ሊወጡ የነበሩ መንግስት በመክሰስ እና የመንግስት ሀብት እንዳይባክን አፈጻጸም ክስ በመስረት ከሀብት ማስመለስ አንጻር ከ37 ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ ተደርጓል። ይህ በእንዲህ እንዳለ በክልሉ በተለያዩ ጊዜያት የሚነሱ የአገልግሎትና የመልካም አስተዳደር ችግሮች ፕሮጀክቶች በተባላላቸው ጊዜ አለመጠናቀቅ ቅሬታ ይቀርብባቸዋል። ለተለያዩ ችግሮች እንደ ምክንያትነት የሚነሳው ደግሞ የበጀት እጥረት፣ የጥሬ ገንዘብ አቅርቦትና የመልካም አስተዳደር ችግሮች ክልሉን እየፈተኑት ይገኛሉም ተብሏል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በናይጄሪያ ሰሜናዊ ምስራቅ በደረሰ የአጥፍቶ ጠፊዎች ጥቃት ቢያንስ 26 ሰዎች መሞታቸው ተገለጸ። ሰኞ ዕለት በደረሰው ፍንዳታ ከካሜሩን አዋሳኝ አቅራቢያ በምትገኘው ቦሮና ግዛት ወንዶች፣ ሴቶችና ህጻናት መሞታቸውን ወታደሮችና የአካባቢው ነዋሪዎች ገልጸዋል። በክልሉ ምዕራብ አፍሪካ ግዛት የአይኤስአይኤል አጋር እና ቦኮ ሃራምን ጨምሮ በታጣቂ ቡድኖች ላለፉት 10 ዓመታት ሲታመስ ቆይቷል። ይህ የአሸባሪዎች ጥቃትና ሁከትም ከቅርብ ቀናት ወዲህ እንደ አዲስ መቀስቀሱን ቢቢሲ ዘግቧል። በዚህ ፍንዳታ 26 ሰዎች ህይወታቸውን ያጡ ሲሆን ከነዚህም መካከል 6ቱ ህጻናት መሆናቸውን አንድ ወታደራዊ መኮንን ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። ከሞቱ ሰዎች በተጨማሪም ፍንዳታው 3 ተሳፋሪዎች ላይ ከባድ ጉዳት ደርሶባቸዋል። ይሁን እንጂ ለደረሰው ጥቃት ኃላፊነቱን የወሰደ ማንም አካል አለመኖሩን ዘገባው አክሏል። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር መጨመር ሁከት የዘመናችን መገበያያ ገንዘብ ሆኗል ሲል አሳሰበም። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፒ ግራንዲ ለጸጥታው ምክር ቤት እንደተናገሩት በዓለም ዙሪያ በቢሊዮኖች የሚቆጠሩ ሰዎች ችግር ተባብሶ በቀጠለው ሁከት ከ120 የሚበልጡ ግጭቶች ተባብሰዋል ሲል አመላክተዋል። ኮሚሽነሩ በተለይም ወደ 7 ሚሊዮን የሚጠጉ ሰዎች ስደተኞች ወደ ሆኑባቸው ሱዳንና ዩክሬን በተመለከተ በሰጡት አስተያየትም ትኩረት እንዲደረግ ምክረ ሀሳብ ሰጥተዋል። በአጭርና በረጅም ጊዜ ደህንነታቸው እንዲጠበቅና ደህንነታቸው የተጠበቀ ካልሆኑ ተፈናቃዮች ወደ ቀድሞ መኖሪያቸው መመለስ እንደማይችሉም አስረድተዋል። በመጨረሻ እስራኤል በጋዛ በቀጥታ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምኒስቲ ኢንተርናሽናል አስታወቀም። ዓለም አቀፉ የሰብአዊ መብት ተሟጋቹ አምኒስቲ ኢንተርናሽናል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰብአዊ መብት ላይ በብዛት ጥቃቶችን ፈጽመዋል ሲል ከሷል። እስራኤል ፍልስጤማውያንን ለማጥፋት በተለየ ዓላማ ህገወጥ ድርጊቶችን በጋዛ ውስጥ በቀጥታ የተላለፈ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምኒስቲ ኢንተርናሽናል ገልጿል። አምኒስቲ ሰኞ ዕለት ባወጣው ሪፖርት በጋዛ የሚገኙ የእስራኤል ወታደሮች የተባበሩት መንግስታት የዘር ማጥፋት ስምምነትን በመጣስ በሲቪሎች ላይ ከባድ የአካል የአእምሮና አካላዊ ውድመትን አድርሰዋል ብለዋል። ዓለም አቀፉ ማህበረሰብና ዓለም አቀፉ የፍትህ ፍርድ ቤት በንጹሃን ሰዎች ላይ ስለሚደርሰው አስከፊ ተጽዕኖ ማስጠንቀቂያ ቢሰጥም እስራኤል ወደ ጋዛ ሰብአዊ መዳረሻዎች ደጋግማ መከልከሏንና ደቡባዊ ራፋን መውረሯን ገልጿል። እንደ አውሮፓውያኖቹ የዘመን አቆጣጠር ከጥቅምት 7 ቀን 2023 ጀምሮ ሐማስ በእስራኤል ዜጎችና በሌሎች ላይ አሰቃቂ ወንጀሎችን ሲፈጽምና ከ250 በላይ ታጋቾችን ሲማርክ ዓለም በቀጥታ ስርጭት ላይ ለደረሰ የዘር ማጥፋት ወንጀል ታዳሚ ሆኗል ሲል የአምኒስቲ ዋና ጸሐፊ ተናግረዋል። እስራኤል በሐማስ ላይ እየወሰደች ያለውን እርምጃ ራሷን ለመከላከልና ሰላማዊ ዜጎችን ለመጠበቅ ያልተለመደ እርምጃ እንደምትወስድ በመግለጽ የዘር ማጥፋት ወንጀል ፈጽማለች የሚለውን ክስ ግን አጥብቃ ትቃወማለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።